እስቲ ያስቡት፣ ይህ ሰው 38 ዓመታት መራመድ አልቻለም። 38 ዓመታት እሱ ወደ ኋላ ሲቀር ሌሎች ወደፊት ሲራመዱ አይቷል። 38 ዓመታት የሱን ጊዜ እየጠበቀ ነበር። ከዚያም አንድ ቀን ኢየሱስ ተጣብቆ ወደ ነበረበት ቦታ ገባ። That's him. Oh, him. The one who's been here the longest. But doesn't belong. I have no one to help me into the water when it's stirred up. And when I do get close, the others step down in front of me. መልአክ አላመጣም፣ ውሃ አላስፈልገውም። ሰውየውን ለማንሳት ማንም አላስፈልገውም። እርሱ ተመልክቶ እንዲህ ሲል ጠየቀው፣ You don't need this pool. You only need me. So, do you want to be healed? ደህና እንድትሆን ትፈልጋለህ? ኢየሱስ የጠየቀው ስለ እግር ብቻ አልነበረም። የሰውየውን ልብ እየነካው ነበር። ከብስጭት፣ ከተስፋ መቁረጥ፣ ለረጅም ጊዜ ከተሸከመው ሕመም ውስጥ እንዲወጣ እየጋበዘው ነበር። ኢየሱስ በአንድ ኃይለኛ ትእዛዝ የ38 ዓመታትን ገደብ ጣሰ። ተነሳና አልጋህን ተሸክመ ሂድ አለው እና ወዲያውኑ ምንም መዘግየት የለም፣ ሂደት የለም። ሰውየው ሄደ። ኢየሱስ ግን አልጨረሰም። በኋላም በቤተ መቅደሱ ውስጥ አገኘውና እንዲህ አለ፣ እነሆ ተፈወስክ፣ ከዚህ የባሰ እንዳይደርስብህ ከእንግዲህ ኃጢአት አትስራ አለው። ኢየሱስ ለምን እንዲህ አለ? ምክንያቱም ኢየሱስ አካሉን ብቻ ሳይሆን የወደፊት ዕጣውን መፈወስ ፈልጎ ነበር። ወደ ተሰበርክበት፣ ወደ ቆየህበት ሕይወት አትመለስ። ነፍስህን የሚያጠፋውን ነገር ተው፣ በሰጠው ነፃነት ተመላለስ እያለ ኢየሱስ ሙሉ በሙሉ ፈወሰው፣ አካሉን፣ ልቡንና ሕይወቱን። ምናልባት አንተም ለረጅም ጊዜ ጠብቀኸው ሊሆን ይችላል። ምናልባት በድግግሞሽ፣ በህመም ወይም ማምለጥ በማትችላቸው ነገሮች ላይ ተጣብቀ ሊሆን ይችላል። ኢየሱስ አንተ ወዳለበት ይመጣል። ማንቀሳቀስ የማትችለውን ያነሳል፣ የጠፋውን ይመልሳል፣ በአዲስም እንድትመላለስ ይጋብዛል። ወደ አሮጌው አትመለስ፣ ነገር ግን እርሱ ወደ አዘጋጀው ወደ ተፈወሰ ሕይወት